አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ወታደሩ ወደ ምሽጉ ተጠጋ። ከዚያም አከታትሎ የእጅ ቦምብ ወረወረ። የመትረየሱን ተኳሽና ረዳቶቹን አረገፋቸው፣ አንጠባጠባቸው። ይህንን ካደረገ በኋላ ወዲያው ዘሎ ወደ ምሽጉ ውስጥ ገባ። ገብቶም ከአንድ የጠላት ወታደር ጋር እጅ በእጅ ግብግብ ገጠመ። ወዲያው አስወገደውና ወደ ሌላ ምሽግ ተረማመደ። ይህ ወታደር ከበደ ኪዳኔ ይባላል። ሥራውን ተግባሩን እንዘክረዋለን። አብራችሁን ቆዩ። ውድ የአዲስ 1879 አድማጮች ይህንን ታሪክ እያደመጣችሁ ዝግጅቱን ላይክ፣ ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ይህን ታሪክ ደግሞ ያልሰሙ ወዳጅ ዘመዶች ካሉም እንዲያደምጡት ሼር ያደርጉላቸው። ስለ ሁሉም እናመሰግናለን። ወደ ታሪኩ እናልፋለን። ወታደር ከበደ ኪዳኔ የጦር ሰራዊት ቁጥሩ አልተጠቀሰም። በትግራይ ክፍለ ሀገር የተወለደ ከመሆኑ በቀር መቼ እንደተወለደ እንዴት እንዳደገና ስለ ትምህርቱ ሁናቴ የሚገልጽ መረጃ አልተገኘም። ሆኖም በግብርና ሥራ የሚተዳደሩ ወላጆቹን እየረዳ እንዳደገ ታውቋል። ለአካለ መጠን እንደደረሰ በታኅሳስ 1 ቀን 972 ዓመተ ምህረት የ18ኛ ተራራ ክፍለ ጦር አባል ሆኖ አገሩን በውትድርና ሙያ ማገልገል ጀመረ። ከዚያም በክፍለ ጦሩ ቃኝ ሻምበል ውስጥ ተመደበ። ቃኝ ሻምበል በግዳጅ ድርሻው ምክንያት አያሌ አውደ ውጊያዎችን በግንባር ቀዳሚነት የተጋፈጠ እንደመሆኑ ወታደር ከበደም ከሌሎች ጓዶች ጋር በተለያዩ ስፍራዎች በርካታ ግዳጆችን በጀግንነት ተወጥቷል። ሆኖም በትክሲ ግንባር ያካሄደው ግብግብ ለከበደ ልዩ አጋጣሚ ነበረው። በከፍታ ነጥብ 796 ወይም ለውጊያው በተሰጠው ስሙ በርበሬ 1 ተብሎ በሚጠራው ተራራ ላይ የመሸገውን የሻዕቢያ ኃይል ማጥቃት አስፈላጊ ሆነ። በየካቲት 25 ቀን 974 ዓ.ም የማጥቃት ውጊያው እንደተጀመረ የጠላት 50 ካሊበር ከባድ ወይም የርቀት መትረየስ ገና በሩቁ አላላውስ አለ። ይህ መትረየስ ካልተወገደ በቀር የወገን ጦር ወደፊት መነቃነቅ እንደማይቻለው ቢነቃነቅ እንኳ በርካቶች እንደሚሰዉ የተገነዘበው ወታደር ከበደ ይፈቀድልኝ ሄጄ ይህን መትረየስ አፉን ልዝጋው በማለት አለቃውን ጠየቀ። ብቻህን ያዳግትሃል አለው አለቃው። አብረውኝ የሚሆኑ ፈቃደኛ ጓዶች አላጣም፣ ብቻዬን በሆንም አድርገዋለሁ በማለት ከበደ ቁርጠኛነቱን ተናገረ። እንግዲያውስ ቀጥል በማለት አለቃው ፈቀደለት። ከበደ ወዲያው እርሱና 4 ፈቃደኛ ጓዶች ሆነው ወደ ጠላት ይዞታ አመሩ። ጠላት ሳያያቸው መትረየሱ ወደ ተጠመደበት ምሽግ ደረሱ። ጠላት አይቶኝ ተኩስ የሚከፍትብኝ ከሆነ እዚህ ሆናችሁ የተኩስ ሽፋን ስጡኝ ብሎ ለጓዶቹ ከነገራቸው በኋላ ብቻውን ወደ ምሽጉ ተጠጋ። ከዚያም አከታትሎ የእጅ ቦምብ ወረወረና የመትረየሱን ተኳሽና ረዳቶቹን አረገፋቸው። ወዲያው ዘሎ ወደ ምሽጉ ውስጥ ገባ። ከአንድ የጠላት ወታደር ጋር እጅ በእጅ ግብግብ ገጠመ። ወዲያው አስወገደውና ወደ ሌላ ምሽግ ተረማመደ። እዚያ ላይ ጠላት ባዘነበው የርብርብ ተኩስ የጀግናው ሕይወት አለፈች። ወታደር ከበደ በፈጸመው ጀግንነትና በከፈለው መሥዋዕትነት አጥቂው የወገን ጦር ወደፊት መራመድ ችሎ ግቡን ለመያዝ በቃ። እርሱ በሕይወት ባይኖርም
ስለፈጸመው ጀግንነት የጦር ሜዳ ጀብዱ ሜዳይ አንደኛ ደረጃ ተሸላሚ ሆነ። ወታደር ከበደ ኪዳኔ። ጀግኖቻችን ሥራቸው ድንቅ ነው፣ ረቂቅ። አሁንም ለሰሩት ላደረጉት ተግባር ጀግንነታቸውን እያወሳን እንዘክራቸዋለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳመረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879